በገላና ጋሮምሳና ዮሳን ጌታሁን በኩል በ24 ሰዓት ውስጥ የተሰጠው የቀጥተኛ ምላሽ ዘፈን ይዘቱ ምንድን ነው? የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። የአዲስ አበባ ልጅ የሚያደርገው ስራ ነው። ቤካምባሳኒ ቆሬዳኒ ሶባሂምቦ ይኒና ጀዳኒ ሶባ አፈር እየላስን አበቃን ለበርገር የሚሉት ድምፃውያን ለህዝባቸው መከራ ድምፅ ከመሆን ይልቅ ከአልበም ጋር ግብግብ መግጠማቸው እንደ ጥበብ ሰው ሳይሆን እንደ ፉክክር ነጋዴ እንዲታዩ አድርጓቸዋል የሚሉ ወገኖችም በርክተዋል። አንዱ ሀገር ማን ገነባ ሲል ሌላኛው የሬሳ አምላኪ ይላል። አንዱ ኢትዮጵያዊነት ሲል ሌላኛው ጨፍላቂዋ ሀገር ሞታለች ይላል። ይህ የዜማ ፊልሚያ ለኪነ ጥበብ እድገት ይረዳ ይሆን ወይስ የቆየውን ቁስል በማገርሸት ልዩነትን ያሰፋል? ኢትዮሪካ ዛሬም አነጋጋሪ የሆነው የቴዲ አፍሮ አልበም የጥበብ ፊልሚያ ወይስ የታሪክ ፍጭት? 8 ረጅም ዓመታት የተጠበቀው የጥበብ ውጤት በመጨረሻ ከተሰማ በኋላ የኢትዮጵያ የሙዚቃ ኢንዱስትሪ ዳግም በሐሳብ ፍጭት ታውቋል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ በሚል ርዕስ ይዞት የመጣው አዲስ አልበም ገና በወጣ በሰዓታት ውስጥ ከአድናቆት እስከ ተቃውሞ፣ ከቅኔያዊ ድጋፍ እስከ ቀጥተኛ የፖለቲካ ምላሽ መነጋገሪያ ሆኗል። ዛሬ በዚህ ቪዲዮ ኢትዮሪካ ለምን እንዲህ አነጋገረ? በገላና ጋሮምሳና ዮሳን ጌታሁን በኩል በ24 ሰዓት ውስጥ የተሰጠው የቀጥተኛ ምላሽ ዘፈን ይዘቱ ምንድን ነው? የጥበብ ሰዎች የሬሳ አምላኪና የመንደር ሰባኪ በሚሉ ቃላት እስከ መወራወር ያደረሳቸው የታሪክ ጦርነትስ ወዴት ያመራል? ድምፃዊት ቬሮኒካ አዳነ ስለ ቴዲ አፍሮ በማህበራዊ ሚዲያ የሰጠችው አድናቆትና ምስክርነት ምን ይላል? እነዚህንና ተያያዥ ጉዳዮችን ይዘናል። አብራችሁን ቆዩ። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በቻናላችን በተለያዩ ጥበባዊ ርዕሰ ጉዳዮች ላይ በጥበብና ጥበበኞች ዙሪያ ከሚታየው ጀርባ የሚካሄዱ እውነታዎችን፣ መረጃዎችን ልንነግራችሁ ተዘጋጅተናል። እውነትን ከምንጩ መረዳትና ማወቅ ከፈለጉም የውስጥ አዋቂ ዩቲዩብ ቻናል ቤተሰብ ይሆኑ። እኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ ያድርጉ። ቴዲ አፍሮ ኢትዮሪካ ሲል ታሪክን በዜማ የመዘገብ ጉዞን ቀጥሎበታል። በአልበሙ ውስጥ በተለይም ዳስጣልና የአዞምባ የተሰኙት ስራዎቹ የቆየውን የኢትዮጵያዊነት ትረካ በናፍቆትና በቅሬታ ቅልቅል ሲያቀርቡ ተስተውሏል። ቴዲ ጀግኖች ለሀገር ሕይወታቸውን ሰጥተዋል፣ ቀድሞ ክብርና አንድነት ይመለስ የሚል መንፈስ ያላቸውን መልእክቶች በቅኔ አዋስቶ አቅርቧል። ይሁን እንጂ ይህ የቴዲ የታሪክ ናፍቆት በሁሉም ዘንድ በአንድ አይነት ስሜት ተቀባይነትን አላገኘም። ይልቁንም የታሪክ ቁስላችን ገና ያልሻረ ነው በሚሉ ወገኖች ዘንድ በማህበራዊ ሚዲያዎች ቁጣን ቀስቅሷል። የድምፃውያኑ ገላናና የዮሳን ድንገተኛ ምላሽ አንድ የቆየ ማስታወቂያ መፈክር ነበረ። የብስኩት ማስታወቂያ ጠዋት ተመርቶ ከሰዓት መርካቶ ይባል ነበር። ዛሬ ላይ ይህ አባባል ለኪነ ጥበቡ ስራ የሚስማማ ይመስላል። ቴዲ አፍሮ 8 ዓመት የፈጀበትን አልበም ሐሙስ ዕለት ሲለቅ በ24 ሰዓታት ልዩነት ውስጥ አርብ ሌሊት የኦሮምኛ ሙዚቃ ድምፃውያኑ ገላና ጋሮምሳና ዮሳን ጌታሁን ጋልሜሴና ወይም የታሪክ መዝገብ በሚል ርዕስ ቀጥተኛ ምላሽ ለኢትዮሪካ አልበምና ለድምፃዊ ቴዲ አፍሮ ሰጥተዋል። እነዚህ ድምፃውያን በአማርኛና በኦሮምኛ በሰነዘሩት ግጥም ቴዲን ክፉኛ ወርፈውታል። እንዲህ ሲሉ መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ እንዳስካጣለ፣ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። ድምፃውያኑ ቴዲን የመንደር ሰባኪና የሬሳ አምላኪ በማለት ሲወርፉት የታሪክ መዝገቡ ተከፍቶ እውነተኛው ታሪክ እንዲታይ ይጠይቃሉ። በአንድ ሀገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ በሚለው ስንኛቸው ደግሞ ቴዲ ታሪክን ለንግድና ለዝና እንደሚጠቀምበት የጠቆሙ ይመስላል። እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚለው ድምዳሜያቸው ደግሞ በሁለቱ ወገኖች መካከል ያለውን የርዕዮተ ዓለም ልዩነት በግልጥ አሳይቷል። በቴዲ አፍሮ አድናቂዎች ዘንድ ደግሞ ለድምፃውያኑ ጥያቄዎች እየጎረፉላቸው ነው።
ለቴዲ አፍሮ አልበም በ24 ሰዓት ውስጥ የጥበብ ምላሽ ለመስጠት የቀለላቸው ድምፃውያን በኦሮሚያ ክልል እየተካሄደ ስላለው እልቂትና ጦርነት ለምን ዝምታን መረጡ የሚሉና የእኔ የሚሉት ህዝብ በጦርነትና በችግር ሲገረፍ እነርሱ በምን አይነት የጥበብ ሰመመን ውስጥ ሆነው ነው ድምጻቸው የሚጠፋው? በክልሉ ያለው ፖለቲካዊ ምስቅልቅልና ህዝባዊ ስቃይ ካልታያቸው እስር ቤት ወርደው አቶ ታዬ ደንደአን አሊያም ጫካ ያሉትን የጃልመሮ ኩምሳን እንቅስቃሴ ለምን አይጠይቁም? ፕሮፌሰር መረራ ጉዲና በክልሉ ሰላም ባለመኖሩ አዲስ አበባ ላይ ተሸሽገናል ሲሉ እነዚህ አርቲስቶች በሙዚቃ ፍክክር ላይ መሆናቸው የቅድሚያ ሰጭነት ፕራዮሪቲ እጦታቸውን የሚያሳይ የኪነ ጥበብ ክስረት አይደለምን በማለት ስለ ድምፃውያኑ የወጡበት ማህበረሰብ ይጠይቃሉ። አፈር እየላስን አበቃን ለበርገር የሚሉት ድምፃውያን ለህዝባቸው መከራ ድምጽ ከመሆን ይልቅ ከአልበም ጋር ግብግብ መግጠማቸው እንደ ጥበብ ሰው ሳይሆን እንደ ፉክክር ነጋዴ እንዲታዩ አድርጓቸዋል የሚሉ ወገኖችም በርክተዋል። በዚህ ሁሉ ውዝግብ መካከል ግን ድምፃዊት ቬሮኒካ አዳነ ስለ ቴዲ አፍሮ ግለሰባዊ ማንነትና ስለ አልበሙ መዘግየት ምስክርነቷን ሰጥታለች። ቬሮኒካ ንጉስን ንጉስ ነህ ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም ስትል ቴዲን ተከላክላለች። ቬሮኒካ እንደምትለውም ከሆነ የኢትዮሪካ አልበም ተጠናቆ ሊወጣ ይችል የነበረው ከ2 ዓመት በፊት ነበር። ነገር ግን ቴዲ ሌሎች ወጣትና አንጋፋ ድምፃውያን አልበም ባወጡ ቁጥር እነሱ ላይ ደርቤ ስራቸው እንዳይበላሽ በሚል ቅንነትና ሌሎችን የማክበር ስሜት ራሱን ወደ ኋላ ሲያደርግ እንደቆየ ገልጻለች። ቴዲ ፈጣሪው ስር በጸሎት ቤት ተንበርክኮ የሚውል ሰው ነው ስትልም የሰውየውን መንፈሳዊ ጥንካሬ አውስታለች። የቴዲ አፍሮ ኢትዮሪካ አልበም ገና በትኩሱ የታሪክ ሙግትን ቀስቅሷል። የጋላናና የዮሳን ጋልማሴና ደግሞ ያንን ሙግት ወደ ሌላ ደረጃ ከፍ አድርጎታል። ጥበብ የታሪክ መድረክ መሆኗ መልካም ቢሆንም የልዩነትና የጥል ምንጭ መሆኗ ግን ብዙዎችን አሳስቧል። አንዱ ሀገር ማን ገነባ ሲል ሌላኛው የሬሳ አምላኪ ይላል። አንዱ ኢትዮጵያዊነት ሲል ሌላኛው ጨፍላቂዋ ሀገር ሞታለች ይላል። ይህ የዜማ ፊልሚያ ለኪነ ጥበብ እድገት ይረዳ ይሆን ወይስ የቆየውን ቁስል በማገርሸት ልዩነትን ያሰፋል? እናንተስ በጉዳዩ ላይ ምን ትላላችሁ? የቴዲ አፍሮ አልበምና የተሰጠው ፈጣን ምላሽ በምን መልኩ ተመለከታችሁት? ጥበብ በፖለቲካዊ ፍላጎት መታጠሩስ ለኪነ ጥበቡ እድገት ምን ፋይዳ አለው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። የተከበራችሁ ቤተሰቦቻችን በቻናላችን በተለያዩ ጥበባዊ ርዕሰ ጉዳዮችና በጥበብና ጥበበኞች ዙሪያ ከሚታየው ጀርባ የሚካሄዱ እውነታዎችንና መረጃዎችን የሚያሳየው ቻናላችንን እውነትን ከምንጩ ለመረዳትና ለማወቅ ቤተሰብ ለመሆን ሰብስክራይብ ማድረጋችሁን አይርሱ። ስለተከታተላችሁን እናመሰግናለን። ለተጨማሪ ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ለሀገራችን።